ጉድ ጉድ ጉድሽ ይፍላ እንዳትሉ ምን በወጣኝ የኔ ጉድ ማለት ነው። እና ጋሽ አሸብር በፌስቡክ ፔጁ ላይ እንዲህ ብሎ አስቀምጧል። ራሳችሁን ከማንን ጋር አታወዳድሩ ብሎ የጡቻውን ምልክት አሳይተዋል ማለት ነው። ደግሞ ዛሬ ከማናቸውን ጋር አይደለም የመጣው ለብቻውን ፋፈሽ ብሎ ነው የመጣው ማለት ነው። እንደው ጋሽ አሸብርዬ እንደው ስሞትልህ እንደው ስቀበርልህ እንደው ማን ይሙት የልጅህ እናት ባለቤትህ ጠንካራዋ ጀግናዋ አትበገሬዋ የሴት ልኳ ሩታ ከማንን ጋር ራሷን ማወዳደር እንደማትፈልግ ጠንቅቀህ ታውቃታለህ ማለት ነው። ነገር ግን ያንተ ውሽማ የሆነቿ የሜዳ አህያ ሴተኛ ዳሪዋ የሆነቿ ሄርሜላን ልኳን ለማሳየት ፈልጋ ነው። በዛ አጋጣሚም ያንተም የልብ ትርታ ማን እንደምትፈልግ አንተ ለማሳየት ፈልጋ ነው። ትላንትና ውሽማህን አቁማ ማን እንደሚመርጥ አሳይሻለሁ ብላ ራሷን ልታወዳደር የቻለችው ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። እንግዲህ ይህን በጻፈበት ቦታ ኮመንቱ በአብዛኛው ትክክል ይላል። ኧረ እናንተስ ባላታችሁ ነበር መትከል በደረሳችሁበት ቦታ ትክክል እያላችሁ አስቸገራችሁን እኮ ኮመንታተሮች። እንዲሁ እናንተ ነበረ፣ እውነቴን ነው የምላችሁ፣ እናንተ ነበር ሰብስቦ እንዲያው እስር ቤት ማስገባት ማለት ነው። እኔ ደግሞ እንዲሁ እኮ እንዲሁ ሃይላንድ ነበር እንዲንጠለጠልባቸው ቅሊንጦ ማስገባት ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁ ኧረ ምንም የለም፣ ምንም አይነት ቪዲዮ የለም እና ጽሁፍ ነው ያለው ማለት ነው። እንዶ ጽሁፉን እንዳነበባችሁት ጋሽ አሸብር በፌስቡክ ፔጃቸው እንግዲህ እንደዚህ አይነት ጽሁፍ አስቀምጠውልናል ማለት ነው። ያው ካነበባችሁ ማንበብ የምትችሉ ያው አንብቡ ገብታችሁ ማለት ነው። እና ምን ያለ መሰላችሁ ራሳችሁን ከማንም ጋር አታወዳድሩ ብሏል ማለት ነው። ልክ ነህ ልክ ነህ። ማንም ሰው ከማን ጋር ማወዳደር የለበትም። ነገር ግን ማለት ነው ነገር ግን ባለቤት የልጅህ እናት የቤቢዬ እናት የሆነቿ ቆንጅዬዋ ሞዴሏ አክተሯ ሚስትን ማለት ነው ከማንም ወረኔ እኮ ራሷን ለማወዳደር ፈልጋ አይደለም። እንዲሁ ስሞትልህ እውነቴን ነው። እውነታውን ስናወራ አሁን ከውሽሚት ከሄርሜላ ጋር ራሷን ለማወዳደር ፈልጋ ሳይሆን አንተን ማን እንደምትፈልግ ለማሳየት አክል ነው። ለማሳየት አክል ማለት ነው። ውሽሚቷ ሆዷን እንዲቆርጥላ ለነገሩ አንተ ሩታዬ አንቺን ነው የምፈልገው ከህይወታችን ውጪ ሄርሜላ ብትላትም እኮ ተስፋ አልቆረጠችም ውሽሚት ማለት ነው። ያው አላማ ለማሳከክ ግብ ለማስገባት ነው እሷ የምትፈልገው ማለት ነው። ስለዚህ ጋሽ አሸብርዬ እኔ ልሙትልህ ሩታዬ ራሷን ከማን ጋር ለማወዳደር ፈልጋ አይደለም ማለት ነው። ስለዚህ ያው ያሰበችው ተሳክቶላታል። በ5 ደቂቃ ከች ያልክላት እኮ ስለምትወዳትና ስለምታፈቅራት ነው። ለእሷ ቦታ ስላለህ ነው በቃ። ስለዚህ ሩታ ራሷን ከማን ጋር ለማወዳደር ፈልጋ አይደለም። በቃ ስላናደዷ ስላበሳጫት ጀግንነቷን አንበሳ መሆኗን ባሏን ምን ያክል በራሷ ቁጥጥር ስር ማስቀመጥ እንደምትችል በተግባር ደግሞ አሳይታለች ማለት ነው። አሳይታለች። እኛም ደግሞ ምን ያክል ለእሷ ቦታ እንዳለህና እንደምታፈቅራት እንደምትወዳት ደግሞ አይተናል ማለት ነው። አይተናል። ግን ጋሽ አሸብርዬ እውነት ነው የምልህ ያው ውሽሚት ምን ብላለች? እንደውም አሳይሻለሁ እንዲሁ ከሀገር ውጭ ይዤው አውጥቼው አዝናነዋለሁ እያለች ነበር ማለት ነው። ያው ከአዲስ አበባ ወደ ኩሪፍቲ ወደ ውጭ ሀገር አድርጋችሁታል እናንተ። ከ2 ዓመት በፊት ከቡታጀራ ወደ አዲስ አበባ ስትሄዱ ስደት እንዳላችሁት ማለት ነው።
አሁን በድጋሚ ግን ውጭ ሀገር ይዤ ሄዳለው እንውጣ ስትለ እሺ ብለ እንዳትመጣ። እውነቴን ነው። እሺ ብለ እንዳትመጣ። በቃ አሁን ይቅርብ፣ ይቅርብ። እውነቴን ነው። በቃ አሁን ማንም ሰው ማንም ሰው ከሌላ ሰው ጋር ራሱን ማወዳደር አያስፈልግም አይደለ? እንደው ቀለሟተን ተባትብሽ አያስፈልግም ነው አይደለ ያልከው? ስለዚህ በቃ አያስፈልግም። አንተም ከውሽሚት ከማንም ወዲህ ወደ አትበል። በቃ የልጅህ እናት ተንበርክከ ይቅርታ ጠይቃት። በቃ እናውቃለን፣ ትወዳታለህ፣ በጣም ነው የምትወዳት። እኛ እኮ እናንተ እንድትዋደዱ በፍቅር እንድትኖሩልን በጣም ነው የምንፈልገው ማለት ነው። በተለይ አቤት ሁለታችሁ እኮ ፍቅር ሆናችሁ ስትመጡ እንዴት እንደምታምሩ ሩታዬ እናንተ ማለት ነው። ስለዚህ አሁን ተንበርክከ ይቅርታ ጠይቃትና ሚስትህ ተንከባክበ ናልን ነው የምንለው ማለት ነው። እኛ ማንም ውሽሚትና ውሽማ ስበህ አትምጣብን። እውነቴን ነው። ስበህ ተሳስበህ አትምጣብን። በቃ ከሚስት ጋር ዘና ፈታ እያልክ ልጅህን እያቀፍክና እኛ እውነቴን ነው የምልህ አይደለም ልጅህን አቅፈ አይደለም ሚስትህን ተንከባክበ ፈስህን ራሱ ብትፈሳብን ራሱ ላይክ እናደርግሃለን። ችግር የለብን። እኛ ታዲያ ትልቁ ጦርነታችን ከውሽማ ጋር ስትመጣ ነው። እውነቴን ነው የምልህ። በተለይ አገጫምና ገንጨጫም ጓደኞችን ከራስ ጋር አርቅ ማለት ነው። እናም የምነግርህ ነገር በድጋሚ ሩታዬ ከማንም ሴተኛ አዳሪ ጋር ራሷን ልታወዳደር ፈልጋ ሳይሆን ያንተን የልብ ትርታና እንዲሁም ደግሞ ለአንተ ምን ያክል ቦታ እንዳላት ልታሳያቸው ፈልጋ ነው። አላየህም እንደ ደንግጦ የመድኃኒዓለም ያለ ሲል ቴቴ አቤላ ማለት ነው። ደንግጦ ማለት ነው አፉን እያዘ ማለት ነው። ውሽሚት እንኳ ድንግጥ ብላለች እኮ። አልሞት ባይ ተጋዳይ ሲጀመር አንቺንም እኔንም አልመረጠም፣ ሁለታችንም ሳይመርጥ ነው ሁለታችንም አልፈልግም ብሎ የሄደው ብላለች ማለት ነው። ለሞራንሽ ብሎ ነው ውሽሚትዬ፣ እንደው ለሞራንሽ ብሎ ነው እንጂ ጋሽ አሸብር እኔ ልሙትልሽ ሩታዬን ነው የሚፈልገው ማለት ነው። ከሁለታቸው በሁለታቸው መሀል ብትወጪ እንደ ሀሳብ ማለት ነው። ነው እንደ ሀሳብ። ለነገሩ አንቺ እናቴ እንዲሁ እኮ እንደዚህ ውሃ ድንጋይ ላይ እንደማፍሰስ ነው አንቺን ከመንገር ማለት ነው። እንዲሁ ይብስብሻል እኮ እኛ ስንበክርሽ እኮ ነው የሚብስብሽ ማለት ነው። እናም በሁለቱ ትዳር ውስጥ ውልቅ ብለሽ ውጪ። አንቺ የትዳር ካንሰር ማለት ነው። እውነቴን ነው። አሁን አንቺ ሄርሜላ ማለት የትዳር ካንሰር ነሽ። በቃ እነዚህ ሁለት ልጆች አብረው እንዲኖሩ የከለከልሻቸው ካንሰር፣ አንቺ ቫይረስ የሆንሽባቸው ሴትዮ ማለት ነው። እና ውጪ፣ ውልቅ ብለሽ ውጪ። ውልቅ ብለሽ ውጪ። ትላንትና አንቺንም ብሎ ሳይል ሄደው ሩታን እንደሚፈልጋት እዛ ጋር ያስታውቃል ማለት ነው። ልጁ በቃ የሩታ ፍቅር ነው ያለበት ማለት ነው። አንቺ ጊዜ ማሳለፊያ ነሽ፣ ውሽሚት ማለት ነው። ድሮም ውሽማ እኮ ጊዜ ማሳለፊያ ነው። እውነቴን ነው የምላችሁ። ውሽማ ዘልቆም አያውቅም። ጊዜ ማሳለፊያ ነው፣ መደበሪያ ማለት ነው። ስለዚህ አንቺ ሴት አይደለሽም? ለምንድን ነው መደበሪያ የምትሆኙ? ጊዜ ማሳለፊያ የምትሆኙ ማለት ነው። አንቺ ክብረ ቢስ ማለት ነው። እውነት እኔ አንዳንዴ ግራ ነው የሚገባኝ። እኔ ለድራማ ተብሎ በዚህ ልክ ራስን ዝቅ ማድረግ፣ ሴትነትን ዝቅ ማድረግ በጣም ነው የሚያስጠላው ማለት ነው። እናውቃለን እኛ ድራማ ነው የምሰሩት ማለት ነው። ነገር ግን በዚህ ልክ በሰው ባል ላይ ሙጭጭ ብለሽ ራስሽን የምታረግሽው ለምንድን ነው? ስለዚህ ሹክክ ብለሽ እንደገባ ሹክክ ብለሽ ውጪ። አንቺ ባብ የሆንሽ ሴትዮ ማለት ነው። በተረፈ ሰላማችኋን ላብዛልኝ።